ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም አበይት መረጃዎችን በማስቀደም ጀመርን። የቀድሞው የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው የአማራ ሕዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ አስታውቀዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በዝርዝር የምናየው ነው የሚሆነው። አሜሪካ በትግራይ ጦርነት እንዳይቀሰቀስ የሚደረጉ ጥረቶችን እንደምትደግፍ አስታውቃለች። አሜሪካ ኦባሳንጆ የሚያደርጉትን የመቀሌና የአዲስ አበባ ጉዞ እንደምትደግፍ ያሳወቀች ሲሆን በቀጠናው ጦርነት በማስቀረት ድርቅ እየተፈጠረ ያለውን ቀውስ መከላከል ያስፈልጋል ስትል አሳስባለች። በዝርዝር የምታደምጡት ሌላኛው መረጃችን ነው። ኤርትራ በየመን ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰተኛ መልኩ ሰንደቅ ዓላማዬን ተቀምታለች አለች። ከኤርትራ ጋር ምንም አይነት ግንኙነት የላትም የተባለችውና ኤርትራን ባንዲራ የያዘችው የተጠለፈችው መርከብ ጉዳይ ዓለምንም እያነጋገረ ነው። በዝርዝር እናየዋለን። ትራምፕ ከሆርሙዝ የባህር ወሽመጥ ፈንጂዎች ሙሉ በሙሉ መወገዳቸውን አስታውቀዋል። ኔታንያሁ ደግሞ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት ላይ መድረስ አይቻልም ሲሉም አስታውቀዋል። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነኝና መሰል መረጃዎች በዝርዝር የምታደምጡ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን ይጋል ቀጥታ ወዳገኘናቸው መረጃዎች አመራን። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናመራ የቀድሞው የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የአማራ ሕዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ ዛሬ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በዛሬው ዕለት በአማራ ክልል ጎንደርና ሸዋ ቀጠና በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የፋኖ የመረጃ ምንጮች ተናግረዋል። የብልጽግናው አገዛዝ ዛሬ በክልሉ ሰሜን ወሎ ዞን ራያ ቆቦና ላስታ ቀጠና ለተከታታይ ድሮን ቅኝት እያደረገ እንደሚገኝ ነው የመረጃ ምንጮቻችንም የተናገሩትም። በተለይም በራያ ቆቦና በራያ አላማጣ አዋሳኝ አካባቢዎች ከጠዋቱ ጀምሮ ያልተቋረጠ የድሮን ቅኝት ቀጥሏል ነው ያሉት። በክልሉ በቀጠለው ውጊያም የፋኖ ኃይሎች ዛሬን ጨምሮ ላለፉት 5 ተከታታይ ቀናት ደብረ ታቦር ከተማ አቅራቢያ ጨምሮ እንዲሁም በደቡብ ጎንደር ዞን ከአገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን የአካባቢው የፋኖ የመረጃ ምንጮችም ለሚዲያችን ተናግረዋል። የፋኖ ኃይሎች በዞኑ ደራ ወረዳ ከአርብ ገበያ ከተማ ወደ ሳና በመንቀሳቀስ ላይ በነበረው በአገዛዝ ጦር ላይ በከፈቱት ውጊያ ከፍተኛ ወታደራዊ ጉዳትም ደርሶበታል ሲሉ የመረጃ ምንጮቻችን ነው የተናገሩትም። በተለይም ሳና ቴሌካቦ ተራራ፣ ጭላ ተራራ፣ ኮከብ ተራራና ኮሶ ወንዝ በተባሉ አካባቢዎች በተደረገው ውጊያ በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ተመዝግቧል ብለዋል። በተጨማሪም በዛሬው ዕለት ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ ጉዞ ላይ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች ወርቄ በተባለ አካባቢ በከፈቱት ድንገተኛ ውጊያ ሻምበል አዛዡን ጨምሮ በርካታ የአገዛዝ ወታደሮች መገደላቸው ተሰምተዋል። ላለፉት ተከታታይ ቀናት በደቡብ ጎንደር ዞን የተለያዩ አካባቢዎች በቀጠለው ውጊያ ሰላማዊ ሰዎች መገደላቸውን የመረጃ ምንጮቻችን አክለውም ነግረውናል። ከሁለት ቀናት በፊት በማህደረ ማርያም ከተማ ብቻ ከ10 በላይ የከተማዋ ሰላማዊ ሰዎች በአገዛዝ ጦር መገደላቸውን መዘገባችን ይታወቃል። በዛሬው ዕለት ደግሞ ወደ ደብረ ታቦር ከተማ ለገበያ ጉዞ ላይ የነበሩ አቶ ማተብ ጥላሁን፣ አቶ አዱኛ ፍሳ፣ አቶ አርሶ አደር ካሳውን የተባሉ የወርቂ አካባቢ ነዋሪዎች የሆኑ ሰላማዊ ሰዎች ለፋኖ መረጃ ትሰጣላቸው በሚል በአገዛዝ ጦር መገደላቸውን የመረጃ ምንጮቻችን ተናግረዋል። በክልሉ በአገዛዝ ጦርና በፋኖ ኃይሎች መካከል ያለ ረፍት የሚደረገው ውጊያ በሸዋ ቀጠና መቀጠሉ ነው የተሰማው። በሸዋ መራቤቴ ቀጠና በዛሬው ዕለት የፋኖ ኃይሎች በከፈቱት የደፈጣ ውጊያ በአገዛዝ ጦር ላይ ከፍተኛ ጉዳትም አድርሰዋል። በዘረፋ የተወሰዱ የነዋሪዎች ንብረቶችን አስመልሰናል ሲሉ የሸዋ ፋኖ ጠቅላይ ግዛት አሳምነው ዝም አስታውቋል። የፋኖ ኃይሎች ሚዳወረሞና ጨለቄ በተባሉ አካባቢዎች በከፈቱት ውጊያ ነው በአገዛዝ ጦር ላይ ከፍተኛ ጉዳት ማድረሳቸው የተሰማው። በቀጠናው ደራ ወረዳ ኮሎና ዳንቆ በአገዛዙ በሚደገፉ ታጣቂዎች የተሰነዘሩ የነዋሪዎች ንብረቶችን ማስመለሳቸውን የፋኖ ኃይሎችም ጨምረው አስታውቋል። ይህ በእንዲህ እንዳለ የቀድሞው የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የአማራ ሕዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ አስታውቀዋል።
ዶክተር ገዱ ከሰሞኑን በስደት በሚኖርበት አሜሪካ ሀገር በፓርኪንግ ስራ ላይ ባሉበት የተቀረጸ ተንቀሳቃሽ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ ከፍተኛ መነጋገሪያም ሆኗል። ከክልሉ ርዕሰ መስተዳድር እስከ ውጭ ጉዳይ ሚኒስተር ከዛም የጠቅላይ ሚኒስተሩ የደህንነት አማካሪ ሆነው ያገለግሉት ገዱ አንዳርጋቸው እንዴት በፓርኪንግ ስራ ላይ ተገኙ በሚል ብዙዎችን በድጋፍና በጥያቄ መነጋገሪያ አድርጓቸዋል። በተለይም ከወረዳ ጀምሮ የመንግስት ስልጣን የተረከቡ የአገዛዙ ሰዎች በዘረፋ ከፍተኛ ሀብት የሚያካብቱበት ሁኔታ ባለበት ዶክተር ገዱ አንዳርጋቸው ከዛ ሁሉ የስልጣን ጊዜ በኋላ በፓርኪንግ ስራ በራሳቸው ሰርተው መኖራቸውን በብዙዎች ዘንድ በታማኝነትና በሀቅነትም አስመስግኗቸዋል። በዚህ ሁኔታ ከፍተኛ መነጋገሪያ የሆኑት ገዱ አንዳርጋቸው ትናንት ለአንከር ሚዲያ ሲናገሩ የአማራ ህዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉም አስታውቋል። የአማራ ህዝብን ጨምሮ መላው ኢትዮጵያ በአገዛዙ ከፍተኛ ስቃይ ውስጥ ይገኛል ያሉት ገዱ አንዳርጋቸው የስቃይ እንዲያበቃ ሁሉም አካላት እንዲተባበር ጥሪም አቅርበዋል። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ በየቦታው እየተገደለ የተፈናቀለ ባህሉንና እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ያሉ ገዱ ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያን አሁን በሰላም ወጥቶ መግባት ወይም ደግሞ አቤት በሰላም አድሮ በነጋታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው ብለዋል። የኢትዮጵያ ህዝብ እጅጉን ሰፈር እያደረገ የተሰቃየ ነው ያለው። አጀንዳችን መሆን ያለበት የህዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው በሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት ብለዋል። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ አሜሪካ በትግራይ ጦርነት እንዳይቀሰቀስ የሚደረጉ ጥረቶች እንደምትደግፍ ድጋሚ አስታውቃለች። አሜሪካው ባሳንጆ የሚያደርጉትን የመቀሌና የአዲስ አበባ ጉዞ እንደምትደግፍ ያሳወቀ ሲሆን በቀጠናው ጦርነት በማስቀረት ድርቅ እየተፈጠረ ያለውን ቀውስ መከላከል ያስፈልጋል ስትል ማሳስባለች። በትግራይ ክልል የተለያዩ አካባቢዎች የብልጽግና አገዛዝ የሚፈጽማቸው የድሮንና የሚግ ጥቃቶች እንዲሁም ድብደባዎችና ወታደራዊ እንቅስቃሴዎችን በቀጠለበት ሁኔታ ነው አሜሪካው ባሳንጆም ሆኑ ሌሎች ኃይሎች ለሰላም የሚያደርጉትን ጥረት ደግፋሉ ያለችም። በትግራይ ክልል ዳግም አስከፊ ጦርነት ሊቀሰቀስ የሚችል ወታደራዊ ውጥረትና እንቅስቃሴ ግን ዛሬም ቀጥሏል። ይህ ውጥረት አስመልክቶ አሜሪካ የፖለቲካ አመራሮች ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ እንዲያተኩሩ ስትልም ጥያቄ አቅርባለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማንስጋና በአፍሪካ ህብረት የአሜሪካ የካርጂ ዲፊት ዋልተር ፓርት በጋራ ባወጡት አስቸኳይ መግለጫ የፕሪቶሪያውን የግጭት ማስቆም ስምምነት ያስቆመውን የጦርነት ሰቆቃ ዳግም እንዳይመለስ ስጋት አለን ሲሉም አስጠንቅቀዋል። ዲፕሎማቶቹ አሁን ባለው የሰሜን ኢትዮጵያ ክፍል ያለው አሳሳቢ የህዝብ ፍርሃትና ውጥረት የኦባሳንጆ ሚና እጅግ ወሳኝ ያደርገዋል ብለዋል። ዓለም አቀፍ ማህበረሰቡን በክልሉ ያለውን የሰላም ስምምነት አፈጻጸም መጓተትና የጦርነት ነጋሪት ጉሰማ በከፍተኛ ትኩረት የተከታተለ መሆኑን የሚያሳይ ነው ተብሎለታል። ሁለቱ የአሜሪካ ዲፕሎማቶች ህዝቡን ከጦርነት ስጋት ነጻ አድርገው በድርቅ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው በተቃራኒው በፖለቲካ ሽኩቻ ውስጥ መግባታቸው አሜሪካን አጥብቆም አሳስቧታል። ወደ ሌላኛው መረጃ ስናመራ ኤርትራ በየመን የባህር ዳርቻዎች አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰተኛ መልኩ ሰንደቅ ዓላማዬን አውለብልባለች ብላለች። ከዚህ ጋር ምንም አይነት ግንኙነት የላትም የተባለችውና የኤርትራ ባንዲራ የያዘችው የተጠለፈችው መርከብ ጉዳይ አነጋጋሪም ሆኗል። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 ቀን 2018 ዓ.ም በየመን ባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው ነዳጅ ጫኝ መርከብ ኤርትራን ሰንደቅ ዓላማ ተጠቅማለች ብለው የተለያዩ ዓለም አቀፍ መገናኛ ብዙሃን ያወጡትን ዘገባ ውድቅ አድርጓል። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ባይ ነው። ኤምባሲው ነሐሴ 19 ቀን ባወጣው መግለጫ እንደ ሮይተርስ፣ ኤፒና ቢቢሲ እንዲሁም ሌሎች መገናኛ ብዙሃን ያወጧቸው ዘገባዎች የሐሰት ዜና ናቸው ሲል ገልጿል። እንደ ዋና መረጃ ምንጭ የተጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች ድርጅት መርከቧ የኤርትራን ሰንደቅ ዓላማ ስለመጠቀሟ ምንም ያለው ነገር የለም ሲል ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ድርጅት ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረቡት ጥያቄ በሰጠው ምላሽ ይህንን ድጋሚ አረጋግጧል። የኤርትራ ኤምባሲ ለህዝብ ይፋ የሆኑት መረጃዎች እንደሚያመለክቱ ሲቦ አንድ ተብላ የተሰየመችው መርከብ በኤርትራ ባለቤትነት ስር አይደለችም ወይንም ከሀገሪቱ ጋር የተያዘች አይደለችም ብሏል። መርከቧ ዓለም አቀፍ የባህር ድርጅት ባለቤታቸው ያልታወቁም ሻዶ ፍሌት አድርጎ ከሚመደቧቸው መርከቦች አንዷ ናት ብሏል።
ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።